ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ 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 የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ ሸጋ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ በሚገርምና በሚያሳዝን ቪዲዮ ወደ እናንተ መጥቻለሁ። እውነት ለመናገር በዚህ ደረጃ ባይሆን ደስ ይለኝ ነበረ። በዚህ ደረጃ ባይሆን ደስ ይለኝ ነበረ። ዛሬም ሩታን ለማዋረድ ስራዬ ብሎ እየሰሩ ያሉት ዳኒና ሜሮን ማለት ነው። ዛሬም ድጋሜ አዋርደዋታል። የተወዳችሁና የተከበራችሁ ቤተሰቦቻችን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮን ጀምሩ። እኔ ለሩታ አንድ ነገር ማለት እፈልጋለሁ። አንቺ ሜሮና ዳኒም በምትፈሪውና በምታከብሪያቸው ልክ ትዳርሽን ብታከብሪ ኖሮ ብትፈሪ ኖሮ ትዳርሽ ዛሬ እንደዚህ ማለት ነው መሳለቂያ አይሆንም ነበር። በእርግጠኝነት ነው የምነግርሽ። እንደዚህ አንቺ የምትይዙን የምትጨብጩን አተሽ ዛሬ በእነሱ ፊት እየተዋረድሽ አትኖሪም ነበረ። ክብርሽ እየተዋረደ እንደፈለጋቸው እያደረጉሽ እንደ አሻንጉሊት እየተጫወቱብሽ አትኖሪም ነበረ። የምታደርጊውን ሁሉ ግራ እስኪገባሽ ድረስ ቃልሽን እያጠፍሽ ምን እንደምታወሪ እንኳን ግራ እስኪገባሽ አንዴ ባሌ መልሰዋለሁ፣ አንዴ ዳስ ይሄ የፈረደበት ራሴን ዲያስፖራ ነኝ የሚል ደስታ የእናንተ መጫወቻ መሆኑ ባንቺ ምክንያት ያሳዝናል። ሜሮና ዳኒ በጣም ነው የምታሳፍሩት። የምታሳዝኑት ሳይሆን የምታሳፍሩት። እናንተ ትልቅ ሰው ሆናችሁ የዱርዬ ስታይል በቃ ዱርዬ ስታይል አክት ማድረግ ምን የሚያስጠላ ነገር ነው። አሁን ደስታና ሩታ እንደው የእውነት ዛሬ ላይፍ ጀምራ ነው ሩታ ከደስታ ጋር ትላንትና እንደዛ ውሻ አድርገዋት በቃ ከህይወቴ ውጡ ብላ ዛሬ እነሱ ያሉትን ነገር አድርጌያለሁ ብላ ይህንን ጅል እያጃጃለችው ይዛው መጣች። እናንተ ያላችሁትን አድርጌዋለሁ ተስማምቻለሁ ብላ ስታለቅስ አድራ ማለት ነው። አብርሃምን በቃ የራሷ ለማድረግ ያላደረገችው ጥረት የለም። እስቲ ቤተሰቦች ቪዲዮን በደንብ ይዩት፣ ሩታን በደንብ እዩዋት። ምንም አይነት ነገር የፍቅር ስሜት ከደስታ ጋር የላቸው። ይሄንን ያደረገችው እነ ዳኒና ሜሪን ለማስደሰት፣ ሌላው አብርሃምን ጠርተውታል አብርሃምን ለማስቀናት። ምን ይቀናል? ጥሎሽ ሄዷል እኮ ሳታከብሪው እንደፈለገሽ ስታዝረጠረጭ ቆይተሽ ዛሬም ቢሆን ስላንቺ ክፉ አይናገርም አብርሃም። አጠገቡም ሆነሽ በጣም ነው የምታዝረጠረጭው። አሁንም ደግሞ እንደፈለገሽ የምታዝረጠረጭ እሱ ምንም አይመስለው። በጣም ደስ የሚለኝ ከአብርሃም እንደው ታውቃላችሁ፣ ምንም ቢሆን ጥሩ ጊዜ አብረን አሳልፈናል። ስለዚህ ክፉዋን መናገር አልፈልግም ይላል። በቃ እንደዚህ ነው ሰው ሲላይ ብቻ ሲዋደድና አብሮ ሲኖር ብቻ አይደለም፣ ሲላይ መከባበር መቻል አለበት። ባልሽ ነበር አይደለ? ልታከብሪው ይገባል። ምክንያቱም ቤተሰቦቹን ጥሎ አንቺ ትበልጫለሽ ብሎ ከአንቺ ጋር ሆኖ ነበረ። እሱም ሚስቱ ነሽ፣ ሊያከብርሽ ይገባል። አንቺ ለቤተሰቦችሽ የማታሳየውን እኮ አሳይተሽዋል። ልብሱ ሆነሻል፣ ምርጥ ልብሱ ሆነሻል። ይሄ ደግሞ መሆን ያለበት አብራችሁ እስከሆናችሁ ድረስ ብቻ አይደለም። ገመናውን ሸፍነሽ ገመናሽን ሸፍኖ አብራችሁ ይኖራችሁ። ስለዚህ በዚህ ልክ ከነዚህ ዱርዬ ጋር ዱርዬ መሆንሽ ደግሞ አያምርብሽም። ሲጀምር አይሄድም ከአንቺ ጋር። ከዱርዬ ጋር መዋል አይጠበቅብሽም። ከዱርዬ ጋር መዋልሽ ነው። እህት ነች አይደለችም። እህት እንደዚህ አይደለም። እህት የእህቱን ውድቀት አይመኝም።
እህቴቱ ውድቀት አያፋጥንም። ሜሮን ደግሞ እህትሽ አይደለችም። ለዚህ ነው አንቺን እንደፈለጋት መጫወቻ ያደረገች። ስለዚህ በህይወትሽ ላይ ፈላጭ ቆራጭ ሆና አንቺ ስለማይገባሽ እንዴት አንድ ሰው እንዴት የኔን ህይወት እንዴት ሌላ ሰው ይኖርልኛል? በኔ ህይወት ውስጥ ገብቶ ሰው እንዴት ይወስንልኛል? ይሄ እኮ በቁም መሞት ማለት ነው። አንድ ሰው በራሱ መኖር ካቃተው ሌላ ሰው እንደፈለገው እያሽከረከረው ከሆነ እንደ ሪሞት እንዲህ እያበራ እያጠፋው ከሆነ ያ ሰው እኮ ሬሳ ነው፣ በቁሙ የሞተ ማለት ነው። ሜሮን አንቺን እንደዛ ነው የምታስብሽ። እሷ የምትፈልገውን ነገር አላደርግም ካልሽ ጥንብር ኩስሽን አውጥታ ልትመታሽ እጇን እስከ መሰንዘር እየደረሰች አንቺ ጥፍ ብለሽ ነው ወይስ ያስነኩሽ ነገር አለ? አንቺን ያስነኩሽ ነገር አለ እንዴ? አሁንስ ጤንነትሽን እንጠራጠራለን። በጤና አይመስለኝም በዚህ ልክ እነሱ ስር እንደዚህ የምታሸረግጂው። አንደኛ አትመሳሰሉም፣ አትመጣጠኑም። አንቺ የተከበርሽ ሴት ነበርሽ። እነሱ ደግሞ ሁሌም አይተሻቸው ከሆነ የሚያደርጉት ነገር ከእድሜያቸው ጋር የማይሄድ የሕፃን ስራ፣ የዱርዬ ስራ፣ ሁሌ ጸብ ያለበት ሰይጣን የሚቀናባቸው ከእንደዚህ ያለ ሰዎች ጋር ነው መዋል አንቺ። በነገራችን ላይ አብርሃምን እናዋርደዋለን ብለው ጠርቷቸው አዋርዶሽ ነው ሄደው። አንቺ በጀመርሽው ነገር እውነትም ይሁን ውሸት ደስተኛ እንደሆነና ካሁን በኋላ እንደውም እንደዚህ ያለ ነገር ከጀመረች መታ ህይወቴን ስለማትረብሽኝ በጣም ደስተኛ ነኝ ብሎ ነው ሄደው። ደሞም ከልቡ ነው፣ ከልቡ ነው። በነገራችን ላይ አንድ ነገር ልንጨምርላችሁ። ሄርሜላ የመጣችበት ትክክል አይደለም እንጂ ትክክለኛ ብልህ ሴት ናት። ስለሷ ተናግሬ አላቅም። የመጣችበትን ሁልጊዜም ማለት ነው ሁልጊዜም መቼም ቢሆን ትክክል እንደሆነ አልናገርላትም። ግን ደግሞ ወንድ እንዴት እንደሚከበር ባል እንዴት እንደሚያዝ ታውቃለች። ብልህ ናት። ወንድ ልጅን እንዴት መያዝ እንደሚቻል በደንብ ታውቃለች። ወንድ ልጅ ደግሞ እሱን ይፈልጋል። ሴት ልጅ ወንድ ልጅ እንዲያፈቅራት ትፈልጋለች አይደል? በቃ እንዲያፈቅራት ትፈልጋለች። ወንድ ልጅ ደግሞ ተፈጥሮ ነውና የምታከብረውን ሴት ይፈልጋል። የምታከብረውን ሴት ይፈልጋል። አየሽ፣ ተላልፋቸዋል ማለት ነው። አንቺ እንደፈለገሽ ነው የምትናገሪው። ሳታከብሪው ሊያፈቅርሽ ደግሞ አይችልም። ገብቶሻል አይደለ? ስለዚህ ማን ተዋረደ? አንቺ። ዛሬም እንደለመዱት ይኸው አዋረዱሽ፣ በጣም በሚያሳዝን ሁኔታ። እስቲ አሁን ቪዲዮውን እያየን ሐሳብ እንስጥበት። ተመልከቱ። ነይ መተሽ ሰላም በይኝ። ምን ያህል እንደምትሽቆጠቆጥላት እግሬ ላይ ወርደሽ ሳሚ ብትላት ትስማለች ሩታ። በዚህ ልክ መውረድ፣ በዚህ ልክ መዋረድ ለምን እንዳስፈለገ አልገባኝም። የኔ ቆንጆ የኔ ውብ እሷ የምታስበውን ነገር እሷ አድርግ ያለቻትን ነገር ካደረገችላት የእሷ ውብ ናት። ካልሆነስ ጥንብርኩሷን አውርዳ ትሸኛታለች ማለት ነው። ስለሰራት እግዚአብሔር ስለሰራት አሁን ቀቡ ማለት ነው። ሩታ ምን ስለመስከርማ በአንድ ቀን ነገር ተሰራው ነው። ምንድነው ማለት ነው? ነው ጅላጅ ታይዛቸው ሩታ ታይዘናለካ ምንም አይመስልም። እንግዲህ ሩታ በደንብ ተመልከቷት፣ በደንብ ተመልከቷት። አንደኛ ደስታን በደንብ ይዩት። ምንም አይነት ነገር አልተዋጠለትም። ይሄን ያደረገው እንግዲህ ና እንሂድ ብላ ሜሮና ዳኒን ለማስደሰት ነው። ይሄን ደስታን ጎትታ ይዛ ያመጣችው እንጂ የእውነት ህይወት ጀምር አይደለም። አይገርማችሁ? ገርሞኛል። ደስ ስለሚለኝ ነው እንጂ ይሄና ሐሳባችንን እየገለጽን ነው እንጂ ማን ሰጠ መጀመሪያ? እንደው የእውነት እንኳን ህይወት ቢጀምሩ እነሱን ለመለያየት ጊዜ አይወስድባቸውም፣ ዳኒና ሜሮን ማለት ነው። ስለዚህ ደስታ አንዱ ነው የምትለፈው። ጥያቄ ነው ታዲያ የፈቀደ ሰው ስታወራ እንዴት ነው ለስለስ ባለ ገና ብዙ ነገር ይቀራል፣ ብዙ ነገር ይቀራል። ጭራሽ ኮስተር ብለከኛ ዋጋ የሚከፍለውማ ገና ሲገባም ዋጋ ይከፍላል እንጂ
ሆኖለት ከገባም ዋጋ ይከፍላል። ዘው የኔና የሷ ኬዝ በጣም ፋሚሊውን እንዳናጋው ታውቃለህ። በጣም ማለት የፈለገ ነገር ይቀራል እንጂ ስፔሻሊ በአብርሃም ጉዳይ ይሄን ያልታ መጣላት እንደሌለብን። ምክንያቱም አንቺም ሲያቅትሽ ነው የተውሽው። ሲያቅትሽ አብርሃም ሲያቅትሽ ከአቅምሽ በላይ እናንተ ወጥመድ ውስጥ አልገባም ብሎ ሲያቅታችሁ ተዋችሁት። ስተው እሷንም ተይ ያላችኋት እሷ አልተውም አስጀምራችሁኛል፣ ህይወቴን መመለስ ትዳሬ መመለስ ፈልጋለሁ ስትል እኛ ያልንሽን ብቻ ነው የምታደርጊው ብላችሁ ተጫወቱባት። እቺ ምስኪን በጣም ይሄ ተደርጎ እሷም ይቅርታ ጠይቃ እኔም ይቅርታ ጠይቂያት በቃ ሩታን ተመልክቷት ፊቷን። እኔ እውነት ለመናገር የዛሬ ቪዲዮም አይመስለኝም ታውቃላችሁ፣ የቆየም ነው ይመስለኝ። ሩታ ምንም ደስተኛ አይደለችም። የማስመሰል ፊት ነው ያላት። አብርሃም የተባለ ልጅ አጠገቡ ባለመድረስ እንደምትተባበሪኝ ቃል ተገባብተን፣ ስለዚህ ቃል ትገባለች ማለት ነው። ገና አብርሃም ጋር ላለመድረስ ቃል ትገባለች ሩታ ማለት ነው። ለምን ትገባለች? ቆይ አሁን እኮ ደስታ ጋር ነች። ለምን እናንተ ደስ ብሏችኋል? ደስታን እንደ ፍቅረኛ ይዛለች አይደል? ታዲያ ለምን እንደ አብርሃም ጋር ለምን ትደርሳለች? ቃል መግባቱም እኮ አስፈላጊ አይደለም። ዳኒ እኮ በቃ እንዴት እንደሚኮራ አይተዋል። መንገድ ላይ መሽተት አይተው ማለት ነው። እሱ እኮ እንደዚህ እኮ የሆነ ጀግና ነው። ወንድ ስለሆነ ማለት ነው። ወንድ ስለሆነ ነው። በቃ ተገጣጣም እንደዚህ እንዴት አድርጎ እንደናቀ ማለት በቃ ኢትስ ኦኬ እኮ ሩታ እየገባሽ ካንቺ አልፎ እኛ ጋር ነው የሚመጣው። መናቅ ስላለባችሁ ነው። በነገራችን ላይ ስራችሁ ምን የሚያስከብራችሁ ነገር ታዲያ ምን አለውና ነው። ሰው እኮ የሚያስከብረው ነገር ሲኖረው ነው መከበር ያለበት እንጂ የሚያስንቅ ነገር ከሰራ ሊያስንቀው ይገባል። በቃ ሊናቅ ይገባል። ምናምን አላደረኩትም ማለት እኔ እንደዚህ አሁን ሁሉም ሰው የሚወቅልኝ አላልኩም እንጂ ማለት በቃ ከደስታ ጋር ጥሩ ላይ ነን አሁን እና ግን ደግሞ እወቁልኝ አላልኩም እንጂ ከደስታ ጥሩ ላይ ነው እንጂ ወደ ህይወት ገብተናል አይደለም። አሁን አያችሁ አይደለ? በግልጽ እንኳን ኦፊሻል እንኳን ማድረግ አልቻለችም። አሁን ምኑን ነው ኦፊሻል የምታደርገው? ለነገሩ ከደስታ ጋር ምንም የላቸውም። ደስታን ጎታ የመጣችው የእነሱን ፍላጎት ለማሟላት። እሺ ባለፉት የተፈጠሩት ነገሮች እኛ በስሜታዊነት ብዙ ነገር ተናግረናል። አንቺም ደግሞ ስሜታዊነት ብዙ ነገር ተናግረሽናል እና እነዛ ነገሮች አግባብ አይደሉም። እኛ ቢያንስ ማለፍ አለብን፣ ያለችበትን ኮንዲሽን መረዳት አለብን የሚል ሀሳብ መጠቀም ይልና በቃ በነገራችን ላይ ሌላ ነገር ነበር የጠሯት። ይሄን ደግሞ በእርግጠኝነት ያውቃሉ፣ ከደስታ ጋር እንደምትመጣ ያውቃሉ። ምክንያቱም ስለሚያውቁ ነው አብርሃምን ይጠሩት። ገብቷቸዋል። አሁን እዚህ ጋር እያሽሞነሞኑ ምናምን ነገር ለምን መዋሸት አስፈለገ? በቃ ምንም የትም ተጣጥለን ለማንተዋወቅ ለምን እንቀያየማለን? ሁሉም ሰው በጋጭቶ አይቀርም። ማግባባት ሀሳቦች ሊኖር ይችላሉ፣ ግን ያንን ቀርተን ወደ መግባባቱ መምጣት አለብን የሚል ሀሳብ ይዘን በጣም ታስባላችሁ አይደለ? በጣም አስተዋይ ናችሁ። እውነት በጣም አስተሳሰባችሁ በጣም ይለያል። ይህን አስባችሁ የእሷ ጉዳይ አሳስቧችሁ አሻንጉሊታችሁን እንደፈለጋችሁ እየተጫወታችሁባት ነበረ። አንቺ ደግሞ እያባስ አሳመርሽው። ባይዘው በጣም ነው ማሽም ታረቁ። ባይዘው ሰው ብላችሁ አቃት ተመሳሰላላችሁ። በምንድን ነው የሚመሳሰሉት? በእናታችሁ ኧረ እባካችሁ ትክክለኛ ባልና ሚስት ይመሳሰላል። ባልና ሚስት ከአንድ ወንዝ ይቀዳል። አንተ ግን በቃ ዲያስፖራ ሆነ አሁን ወንዝ እንዴት እንደምትፎግረው ሜሮ ማለት ነው። ደስታን እንዴት እንደምታዋርደው እና ደግሞ ሜሪም ላይ በዛ ልክ ስትናገረኝ ያልተፈጠረ ነገር ተፈጥሯል ብሎ ሲላት አምና እንደዛ ስትናገረኝ ከፍቶኝ አልቅሼ ነበር ማታውን እና ከዛ በኋላ ግን በቃ ተነጋገርን ከሜሪም ጋር በፋሚሊ ምናምን ሁሉም ነገር አወራን ፈታ ነው። ተመልከቱ፣ ስታለቅስ ያደረችው ትላንትና ስለተናገረቻት ይሄን ያህል ምንም ቢያስነኩሽ ነው ምን ቢያበሉሽ ነው ሩታ። አረ ለሩታ ድረሱላት ቤተሰብ። እውነት የሚቀርባት ሰው በቃ ሊያድናት ይገባል። ከነዚህ ሰዎች መነጠል አለበት። እንደዚህ እንዳጣመረ አይለያችሁ። እናንተ ተለያየ እናንተ እያላችሁ ምን እንዴት አንድ ላይ ይኖራሉ? እናንተ ራሳችሁ እኮ ነው የምትለያዩት። አይለያችሁ የሚል ምርቃት ከእናንተ መምጣት። አረ ተው ተው። እነሱ እንኳን ባይለያዩ እናንተ ታለያያላችሁ። ንፋስ አይገባ ማላችሁ። ንፋስ አይገባ እንዴ? ንፋስ ቤቱ ጋር ይገባል። እናንተ እያላችሁ ንፋስ አይገባም። እና እንዴ እናንተስ የት ልትሄዱ? ጎበዝ ወታደር እንግዲህ ይምጣና እንግዲህ ተመልከቱ። እንግዲህ አብርሃምን የጠሩት ምን ብሎ ነው? ሲጀመር አብርሃም ትልቁ ጥፋት ዛሬ የጠፋው ምንድነው? ዳኒ ደውሎለት መምጣት አልነበረበትም። ይቅርታ ልንጠይቅህ ነው ብለው ነው የደውሉለት። አይገርማችሁ? ይቅርታ ልንጠይቅህ ነው። ግን ደግሞ ሳስበው
ሩታን ብቻዋን ጠርተው ሁለቱን አንድ ላይ ለማገናኘት አስበው ይመስለኛል። መጀመሪያ ነገሩ ሩታ ከደስታ ጋር ስትመጣ ደግሞ አብርሃምን እጥፍ ሽምጥጥ አድርገው ማየት አለበት። አንቺን ብዙ ነገር እንድታይ ይፈልጋል ነበር። እሱ ማን ነገር ማየት አለበት። እሱ ማለት ነው። በፊትም ጀምሪ ብሏታል። በቃ ጀምሪ ብሏታል። በነገራችን ላይ አንድ ሰው እንደው ማለት እኔ አላቅም፣ ሴት ልጅም ወንድ ልጅም አንዴ ከቆረጠ ቆረጠ ነው። ሰው ከቆረጠ በኋላ ምንም አይመስለውም። እውነት ለመናገር ማለት ምንም ነገር የማይመስለው እንደውም ደስተኛ ነው የሚሆነው። ምክንያት ሰላም ያገኛል። አብርሃም ራሱ ከነሱ ይቅርታ ለመቀበል መምጣት ራሱ በጣም የምታሳዝን በጣም የዋነ እንዴ! በጣም የዋነ እንዴ! በጣም ነው ሳይተታ ወደ ምንድን ነው ያልከኝ? ይቅርታ ልጠይቅህ እንፈልጋለን እና ና ነው ያልከኝ። ይቅርታ ልጠይቅህ ይቅርታ ልጠይቅህ ነው የጠራኸኝ። ግን መጀመሪያ አንተ ራሱ ገዳኒን ሰምተህ ይቅርታውን ለመቀበል መምጣት በጣም የምታሳፍር ነው። እውነት ለመናገር ማለት ነው። ይቅርታ ከሚያውቅ ሰው እኮ ነው ይቅርታ መቀበል። ለሚያውቅ ሰው ነው ይቅርታ መስጠት። እንዴ እጅ ልጅ ተይዟል። ምን አገባው ታዲያ? እሱ ማሽቃበጡ ለምን አስፈለገ? ብታሽቃበጡ ባታሽቃበጡ አንተ ቅድም አንገቷን ስትስማት አንገቷን ስትስማት ህይወትሽን ኑሪ ብሏታል። እንዴ አንገቷን ሳመ ምናምን ከንፈሯን ለምን አይስም? አጠገቡ አብርሃም አጠገብ ቢስማት ምንም አይመስለውም። አብርሃም በቃ አለቀ። ምን ታረጋግታላችሁ? ማለት ነው። አንተ ሰውን ባትፈራ እግዚአብሔር ነው። በጣም እንዴት ነው የሚያደርጋት? ሜሮን የምትባል ሴትዮ ፈጣሪ ሆይ ኧረ አንቺ በጣም እውነት ምን አላለም። ለዚህ ልጅ ያለ ክብር ማለት ነው። ማን ይቀረው ለምን ይመጣ? የሩታ እንግዲህ አሁን የውሸቷን እንደሆነ የሚያሳየው እዚህ ጋር የምታደርጋቸው ነገር ፊቷን ተመልከቱ። ደስተኛ አይደለችም። ደስታን ተመልከቱ። እጁን እንኳን ከኪሱ አላወጣም። ለምን? ውሸት እንደሆነ ድራማ እንደሆነ ያውቃል። በቃ ድራማ ነው እየተጫወቱበት ያሉት። ለምን አነግራችሁ ሲጀመር እንደሚመጣ እሱ ባለበት ነገር እንደማፈልግ ታውቃላችሁ። አንተ ራስህ እኔ ከምንም በላይ ያሳዘነኝ አሁን ደስታ ነው። ምክንያቱም በሩታ ምክንያት እንደገና የነዚህ መጫወቻ መሆኑ። አሁን ዳኒ ይቅርታ ሊጠይቀኝ ነው የጠራኝ ብለህ ስትመጣ ማንን ስላልክ ነው? አይገርምም? እኛም ያልነው ይሄንን እኮ ነው። ዳኒ ይቅርታ ይጠይቀኛል ብለህ አንተ ራሱ ኧረ በጣም በነገራችን ላይ መጀመሪያ ምናልባት የጠሩት ያው ሩታን ለማናደድ ይሆናል። እንግዲህ አሁን ይቅርታ ሊጠይቁ የጠሩት እንግዲህ ግራ ገብቶናል እኮ እውነት። እንዴት ይቅርታ ይጠይቁኛል ብለህ አስበህ ትመጣለህ? እሱን እኮ ነው ያልነው። እኛም ያልነው እሱን ነው። አብርሃም ምን ሆነ ነው ግን እንኳን መጣ። በቃ ይሄ ለአንተ ግልጽ ነው። ሰላም ታገኛለህ። በቃ ተማርክም ፊደል አልቆጠርክም ራሱ እኮ ይጠራኝ አይደል እኮ እኔ ሰጣራ ዝም ብለህ ለምን እየተከፈለፍክ ትመጣለህ እንዴ? አረ ምንድን ነው? ምን እየለቀመችለት ነው? አረ በእናታችሁ ሩም አትሄዱ? ሩም አይሻላችሁ? እዚህ እንትን ከሚል መንገድ ላይ ሩም ይሻላችኋል እኮ። ግን ያው መውጫ መግቢያውን እያሳጣሽ ያለሽው አንቺ ነሽ። አጠገብሽ አይታይሽም። ምክንያቱም እነ ሜሮን ይጋርዱሻል አይደለ? አንተ ታይቷል። ደስታ ትንሽ ያየው ደስታ ሪል ሰው ነው ባይዘይ ሪል የዋ ምንም ማያውቅ ማለት ነው። ግንስ ያሳፍራል። ዲያስፖራ ነው ዲያስፋራ። እውነትም ዲያስፋራ ፋራ አይደለም። ወይኔ ኧረ መቃጠል። አንቺ ነሽ ተቃጥለሽ የምታደርጊውን ያጣሽው። የምታደርጊውን እሱን ያስቀናሽ መስሎሽ ቤት ምናምን ብርቅ ነው እንዴ? ቤት እኮ ገዝቶ ሰጥቷታል አብርሃም። መኪና ገዝቶ ሰጥቷታል። ወርቅ የ420 ሺህ ብር ወርቅ ገዝቶ ሰጥቷታል። ቁስ ብርቅ አይደለም። ለዳኒና ለሜሮን ግን ቁስ ብርቅ ነው። አንተ ይቅር ቢቀርቡ አልሰጣትም። አንተ ይቅር ቢቀርቡ እንደዚህ ሜሮን አልሰጣትም። የለህም ማለት ነው። ይሄን ሁሉ ሲሰጣት አንተ የለህም ማለት ነው። የተንበረከክ እናት ለአንተ የቁስል ፕላስቲክ መለጠፍ ያለች እኮ እዚህ ጋር ቤት የቁስል ፕላስቲክ ምን ይችላል? ለራስሽ አርጊው እስቲ ለራስሽ አርጊው። ማታ ማታ ለመታለቅሽበት የሶፍት ይሁንሽ።
ማታ ማታ ስታለቅሽ እንደዚህ ፊት ለፊት ካሜራ ፊት እንትን ያለሽ ማታ ማታ ስትለይ ስታለቅሺ ለሶፍት ማለት ነው። ጭራስ ገይት ልጅ ምን ብቻ ዝም ብሎ የወረደ ቦታ ላይ ቀደም ፊት ለፊት ነው ቀደም የሚገኘው እንጂ እሷን ይሻላል። ጀግና በቃ እሷን ላለማዋረድ ሄርሜላ ላለማዋረድ እናንተ የወረደ ቦታ ላይ ይዣል መጣም በቃ ከዚህ በላይ ምን የወረድ ስለሆነ ምናልባት ላይክ ነው ይችላል። ከኔ ጋር ምን ያገናኘው ታዲያ? አብሽ ደንታል ደስተኛ ነኝ ባይዘው በማየው ነገር እንጂ ጀግና በቃ ይሄ ነው። በጣም ደስተኛ ነው። በቃ አትመስልም ማለት ነው። ልጨርሰልህ እንደዚህ ስላየኋት ደስ ብሎኛል። ለምን ታውቃለህ? ሩታ እኔም ብቻዋን ብትሆን አልፈልግም ነበር ከዛ በፊት ማለት ነው። ተረዳኝ። እኔ ሌላ ሰው ገብቼ እኮ ነው ፊቱ ሳይታጠብ እንደ ወጣው አባ ናይስ፣ እውነት ናይስ። በቃ ፊቱን ሳይታጠብ ነው የወጣው። ልጁን በጣም መጫወቻ አረው አሻንጉሊት ማለት ነው። አሻንጉሊት ሊፕስቲክ ነው የሳመችበት ሊፕስቲክ ነው ሰማው አውቀሽ ነው ከዛ ይቀየራል። ለትን ይቅርታ እኔ ሊፕስቲክ አስነካውበት ልብስ ነገር እንዘልት ነው አይደለም ሊፕስቲክ ውይ ውይ፣ ኧረ እባክሽ እውነትሽን ነው ምን ማለት ነው? የፈለግሽውን ነገር ማድረግ ትችላለሽ፣ ችግር የለብኝም። ግን ማለት ያለብኝን ሳላወራ ብሄድ ይደብራል። ለእናንተም ይደብራችሁ። ልንገራችሁና ልሂድ። ፎቶ እንዴት እንለጥፋለን ብለው ነበር አንዳንድ ሴቶች ካስታወሽ፣ የቡቹን ፎቶ እስቲ ስለ ቡቹ ፎቶ ደግሞ እንስማ። ቡቹን ፎቶ ምናምን አይደለም ፎቶውን እስቲ ትለጥፋለች ያለችው ሴትዮ ልጁን እንካ ስትለው አልነበር? አንዳንድ ደግሞ መልካም ሰዎች ደግሞ የተነቀሱም አሉ። እንግዲህ የተነቀሰው ደስታ ሊሆን ይችላል። እሱ ነገር ላበስሎስ እንደፈለክ እኔ ዋና ከኔ ርቀሽ ማየት በራሱ ትልቅ እረፍት ነው ለኔ ማለት ነው። እንዲህ መባል እንግዲህ መዋረር ነው። እንዲህ መባል መዋረር ነው። በደንብ 100% እውነቱን ስነግርሽ ለምን ከዚህ በኋላ አንቺ ከወንድ ጋር ከሆንሽ እኔ ልትረብሽኝ ስለማትችይ ማሽላ ያረረ ይስቃል አሉ። እሱስ ላንቺ ነው እያረርሽ የምትስቂው አንቺ ነሽ። እያረርሽ ድራማ መሰሪው አንቺ ነሽ። ብዙ ማዳመጥ መልመድ መቻል አለብሽ። እሺ እናዳምጥ። ማዳመጥ በእንደዚህ አይነት ዙሪያ አብርሃም ይረብሻል ወይ ይደብረዋል ምናምን ብላችሁ ከሆነ ተሳስታችኋል። ከዚህም በኋላ ነገም ከነገም ወዲያ ሲሄዱማ አንድ ላይ ሲመጡማ አንድ ላይ አይለያዩ ታላይ እኔ ጋር ባሉ ልጆች ነው ባይዘው እናንተ አያምርም። ለምን ስንት ልጆች አሉ? እውነት ነው አያምርም። በቃ በጣም ደስ የሚሉ ልጆች ናቸው። ዞሮ ዞሮ እነ አብርሃም ጋር ያሉት ማለት ነው። እውነት መከፍላቸው ልጆች ናቸው። መከፍላቸው አንዴ ላውራችሁ ፈጭ ኖ ዋናው ሰው ያንተ ታድግስ ዋው አቤት አቤት በእጃቸው የያዙት አትመናቸው። አዎ ልክ ነህ። እነሱም ማመን ልክ አይደለም። እነሱ እጃቸው የሆነ ባዶ እጃቸውን አይሄዱም። እነዚህ ለማንኛውም ይሄ ታዲያ የሚፈልጋችሁት ነገር አይችላችኋለሁ። አሪፍ ነው። እሺ ወንድሜ ይሄ ባለፈው እንትን ሀብል መልሶ አሰረላት እንዴ መልሳለት ነበር። እንደገና ደግሞ መልሳ ተቀበለችው። ደስተኛ ነኝ ባይዘው ስለዚህ በግድ አትገፋፉት። ልጅ የሌለውን ባህሪያት ውስጥ ልጅ እውነት ነው። ደስታ ምንም የለውም። እጁን እንኳን ከኪሱ የሚያወጣ ልጅ አይደለም። በቃ አንድ ሳይናገር ከዚህ ጋር ሊሄድ ነው ሙሉ ይሄን ሁሉ ደቂቃ እኔም እስከማውቀው ውጪ ነው እንዴ ደስ ይላል። ስለዚህ አንተ ማብራሪያ አይጠበቅም። ጥሩ ልጅ እንደሆነ ጥሩ ልጅ ከሰራ ስለፈልኩኝ ዛሬ ላይ እሷን የሆነ ቃል ጥዬ እሷን መረበሻለሁ። ጀግና ይሄ ነው በቃ። ስለዚህ ከእሷ ጋር ጥሩ ጊዜ ማሳለፉንም አለመርሳቱ እሷን ለመረበሽ ፍላጎት እንዳለው እሷ ግን ከኋላ እየነካችው ወደ እሷ እንዲዞር ትፈልጋለች። ተቃጥላለች። ወይ ትዳር። የተወዳችሁና የተከበራችሁ ቤተሰቦቻችን ዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው